ስትደመሩ የምታስፈሩ በጋራ ድምጻችሁ ሲወጣ የሀገር ኩራት የሆናችሁ የኢትዮጵያዊነትን ልክ እና ደርዝ ማሳየት የቻላችሁ ኪሳችሁ ሳይሆን ልባችሁ ጠንካራ የሆነ በመካከለኛው ምስራቅ የምትገኙ ውድ የሀገሬ ልጆች ለፍታችሁ ጥራችሁ ግራችሁ ሕይወታችሁን ኑሯችሁን ከማሸነፍ በተጨማሪ ለኢትዮጵያ ወገኖቻችሁ አርያ የሆናችሁ በዚህ ቀጠና የምትገኙ የሀገሬ ልጆች ዛሬ በዚህ መልክ የአረቡ ዓለም ድምጻችሁን፣ አንድነታችሁን፣ ክብራችሁን፣ ማንነታችሁን እንዲያይ ስላደረጋችሁ ላቅ ያለ ምስጋና ላቀርብላችሁ ፈልጋለሁ። በብዙ ሀገራት በርካታ ወዳጆች ቢኖሩንም የተባበሩት አረብ ኤሚሬትስ ፕሬዝዳንት እጅግ የተከበሩ ሼክ መሐመድ ቢን ዛይድ ለኢትዮጵያ ላላቸው ፍቅርና ክብር ላለፉት 15 ዓመታት ስንጠይቅ የነበረውን የኦርቶዶክስ ቤተክርስቲያን ማስገንቢያ ስፍራ ስለፈቀዱልን በዚህ ሀገር የሚኖሩ የመኖሪያ ፍቃድ ያላገኙ ኢትዮጵያውያን የሚያገኙበት ሁኔታ እንዲመቻች ስለፈቀዱ እዚህ ያሉ ብቻ ሳይሆን ተጨማሪ በብዙ ሺህ የሚቆጠሩ ኢትዮጵያውያን ወደ ሁለተኛ ሀገራቸው መጥተው መስራት እንዲችሉ ስለፈቀዱልን በጋራ እንድናመሰግናቸው ለእኚህ ታላቅ ሰው ኢትዮጵያ በጊዜ መካከል ምስጋናዋ ሳይቋረጥ የምትከፍል መሆኑ እንደተጠበቀ ሆኖ እኔም በእናንተ ፊት ጤና፣ እድሜ፣ ሰላምና ብልጽግና እመኝላቸዋለሁ። ከበጀ ናኬኑፍ በከከነት አርገሙዳን ጃለለ ኬሰን ቶኩማ ኬሰን አገርሲሱፍ ቢፋ አዳን በከከነት namoota argamtan hundaaf jaalalaaf kabajan qabu isinii ibsa. Bakki kun namoonni baay'ee kan itti argaman waan ta'eef afaan hundi keenya dhaga'uu dandeenyuun akka haasaa koo gochuu danda'uuf na of kolchaa isinin kabajaa isinin jaalladhaa baga dhuftan baga wal agarree jechuun barbaada. ክቡራንና ክቡራት በተለያዩ የመካከለኛ ምስራቅ ሀገራት በተለይም የንግድና የቱሪስቶች መናኸሪያ በሆነችው በዱባይ ከተማ በዚህ በአማረ ስፍራ ተገናኝተን ኢትዮጵያዊነትን፣ አንድነትን፣ መደመርን፣ ብልጽግናን ከፍ እንድናደርግ ላደረጋችሁ ወገኖቼ ሁሉ ያለኝን ላቅ ያለ ምስጋና ልገልጽላችሁ ፈልጋለሁ። ከምትወዳት እና ከምትወዳችሁ ሀገራችሁ የከበረ ሰላምታና ፍቅር ይዤላችሁ የመጣው ስለሆነ እንደምን ከረማችሁ ልላችሁ ፈልጋለሁ። ኢትዮጵያውያን ዛሬ በዚህ ስፍራ በዚህ መልክ ተገናኝተን ደስታችንን ስንካፈል ባለፈው ዓመት በአሜሪካና በአውሮፓ ከሚኖሩ አያሌ ኢትዮጵያውያን ጋር የመገናኘትና የመወያየት እድሉ ነበረኝ። ከጥቂት ሳምንታት በፊትም በደቡብ አፍሪካ ከሚኖሩ በብዙ ሺህ ከሚቆጠሩ ኢትዮጵያውያን ወንድሞችና እህቶቻችን ጋር ተገናኝተን ልብ ለልብ ተመካክረን ተጨዋውተን
የብልጽግና ጎዳናችንን በጋራ ለመቀየስ ከስምምነት ደርሰናል። ዛሬ ደግሞ ፈጣሪ ፈቅዶ እጅግ ብዙ ኢትዮጵያውያን እህቶቻችንና ወንድሞቻችን ከምትገኙበት መካከለኛው ምስራቅ ተገኝተን ስለ ሀገራችን፣ ስለ እናንተ፣ ስለ ቀጠናችን፣ ስለ ሰላም፣ ስለ ብልጽግና፣ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ መነጋገር በመቻላችን ልባዊ ደስታና ክብር የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። በሌሎች ሀገራት እንደሚኖሩ ወገኖቻችሁ ሁሉ በዚህ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደዚህ የመጣችሁት በስራና ድካም ኑሯችሁን ለማሸነፍ ቀን ከሌት ታግላችሁ ድህነትን ለማምለጥና ፈተናዎችን ወደ ድል ለመቀየር ነው። ብዙዎቻችሁ የተገኘውን ስራ ሰርታችሁ ከራሳችሁ አልፋችሁ ሌሎች ለመትረፍና ለማካፈል በማሰብ በዚህ ስፍራ ቀን ከሌት የምትተጉ መሆናችሁን ኢትዮጵያውያን በኩራት ይመለከቱታል። ጆሮ ሰጥቶ የሚያዳምጣችሁ ቢገኝ እያንዳንዳችሁ ከሕይወታችሁ ተጽፎ ያልተነበበ አስገራሚ ልምድና ደርዝ ያለው ፍቅር በመጽሐፍ መልክ ሊወጣ የሚችል ልምድና የሕይወት ጉዞ እንዳላችሁ መገመት ይቻላል። አኗኗራችሁና ለሀገር የምታበረክቱት አስተዋጽኦ በልዩነት ሊነገር የሚገባውና ትምህርት ሊቀሰምበት የሚገባው እንደሆነም በጽኑ እናምናለን። እንደሚባለው ደግነት ሁሉም ሰው የሚሰማው ቋንቋ፣ የሚናገሩት ግን ጥቂቶች ናቸው። በተለይ ደግሞ ሴት እህቶቻችን በሰው ሀገር በስደት ለፍታችሁ ያፈራችኋትን ገንዘብ ቤተሰቦቻችሁ እንዳይቸገሩ፣ እንዳይራቡ፣ መማር እንዲችሉ በማድረግ የምትጫወቱት ሚና እጅግ የሚያኮራ በመሆኑ እንኳን ደስ ያላችሁ ልላችሁ እወዳለሁ። በእናንተ ጥሪት፣ በእናንተ እርዳታ የሚማሩና ለወግ ለቁም ነገር የበቁ ኢትዮጵያውያን ነገ ሀገራችን ስትበለጽግ በብዙ መምራት ማሻገር የሚችል ሐሳብ በመፍጠር ኢትዮጵያን ከሚገባት ማማ ላይ ሊያውሏት እንደሚችሉም በማመን ጭምር ከወዲሁ የምታደርጉት ኢንቨስትመንት ፍሬያማ መሆኑን እንድታስቡና እንድትኮሩ ላሳስባችሁ እፈልጋለሁ። ይህ የችግር ዘመን አልፎ ሀገራችን በብልጽግና ማማ ላይ ወጥታ ከልጆቿ ተርፋ የሌሎች መጠለያ የምትሆንበት ጊዜው ሩቅ አይደለም። ያኔ በዚህ አንጸባራቂ መልካም ስራችሁ ሁሌም ስናመሰግናችሁና ስናስታውሳችሁ እንኖራለን። እስከዚያው ግን በዚህ በመካከለኛው ምስራቅ የምትኖሩ ዜጎቻችን ክብራችሁ ተጠብቆ እንድትሰሩ ለማድረግ መንግስት ከየሀገራቱ ጋር የሁለትዮሽ ስምምነቶች አድርጓል። የሚደርስባችሁ ስቃይና እንግልታችሁ እንዲቀንስ ወደፊትም ተከታታይ ስራዎችን ማከናወናችንን እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። እናንተ ቤተሰብ ለመርዳትና ሀገር ለመለወጥ ስትዋትቱ የሚደርስባችሁ ህመም እኛንም ያመናል። የውስጥ ቁስላችሁ እኛንም ነጋ ጠባ ይቆጠቁጠናል። ምክንያቱም እያንዳንዳችሁ ለኛ ውድ ዜጎቻችን ከመሆናችሁ በላይ ልጆቻችን፣ እህትና ወንድሞቻችን ናችሁና እናንተ ክብር ስታገኙ
ሀገራችን ትከበራለች። እኛም ወገኖቻችሁ እረፍትና ኩራት ይሰማናል። በእናንተ ልቅሶ ሀገር እንደሚያለቅሰው ሁሉ በእናንተ ሳቅና ስኬት ወገን ሁሉ እፎይ ይላል፣ ይደሰታል። ውድ ወገኖቼ ሁላችሁም እንደምትገነዘቡት እኛ ኢትዮጵያውያን ከሌላው የዓለም ክፍል በተለየ ከመካከለኛው ምስራቅ ሀገራት ጋር በብዙ የምንተሳሰር ለብዙ ሺህ ዘመናትን ያስቆጠረ ዝምድናና ትስስር ያለን በታሪክ፣ በእምነት፣ በባህልና በቋንቋ እንዲሁም በንግድና በስጋ ከጥንታውያን ስልጣኔዎች ጀምሮ የነበረን ትስስር እስካሁንም ዘመን ተሻግሮ እንደቀጠለ ነው። ቀደምቶቹ የሀገራችን አንጋፋ እምነቶች ክርስትናና እስልምና ምንጫቸው እዚሁ መካከለኛ ምስራቅ ነው። በእስልምና ታሪክ ውስጥ ጉልህ ድርሻ ከሚሰጣቸው ቦታዎች መካከል ሀገራችን ኢትዮጵያ በግንባር ቀደምትነት ተጠቃሽ ነች። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸውን የቅርብ ዘመዶቻቸውንና ሰሃቦቻቸውን ጨምረው ወደኛ ሰደዋል። ኢትዮጵያውያን በመካከለኛው ምስራቅ ታሪክ ውስጥ በእምነት አስተማሪነት፣ በሀገር መሪነት፣ በስነ ጥበብ አዋቂነት፣ በንግድ ታላላቅ ቦታዎችን ይዘው መኖራቸው ይታወቃል። የባቤል መንደብ ሰርጥ የመገናኛችን ድልድይ ሆኖ ለዘመናት ኖሯል። መሬቶቻችን ሲቆፈሩ የኛ ቅርሶች የመካከለኛው ምስራቅ ቅርሶች በእኛ ከርሰ ምድር ውስጥ ይገኛሉ። የመካከለኛው ምስራቅ አገራት እንደ ዛሬው በሀብት ሳይደረጁ በፊት ስራ ፍለጋና ኑሮን ለማሸነፍ ከሚሰደዱባቸው ሀገራት አንዷ ኢትዮጵያ ነበረች። ዛሬም ቢሆን በሶሪያና በየመን ባለው አሰቃቂ ጦርነት ችግር ምክንያት የእነዚህ ሀገራት ዜጎች ሲበተኑ ሀገራችን ኢትዮጵያ እጆቿን ዘርግታ እየተቀበለቻቸው ነው። ከዚህም በተጨማሪ ከሶማሊያ፣ ከደቡብ ሱዳን እና ከሌሎች ሀገሮች በተለያየ ምክንያት የተፈናቀሉ ጎረቤት ወገኖቻችን አስጠለን እናግዛለን። ይህ ሁሉ የሚያሳየን ምንም እንኳ ለጊዜው ሚዛን ደፍቶ ተሰዳጅና ችግረኞች እኛ ብንመስልም ታሪክም ሆነ በመጪው ዘመን የሚያስረዳን ሀገራችን ተቀባይ ብቻ ሳትሆን ሰጪም፣ ተሰዳጅ ብቻ ሳትሆን ስደተኞች ተቀብላ የምታስተናግድ የደግ ሕዝቦች ምድር መሆኗን ነው። ስለዚህም ይህ ጊዜ አላፊ መሆኑን በመረዳት ከአንገታችሁ ቀና ብላችሁ ሂዱ። ዛሬም በኢትዮጵያዊነታችሁ ኩሩ። እመኑኝ፣ ነገ እናንተም በቤታችሁና በቢዝነስ ድርጅቶቻችሁ ሌሎችን ቀጥራችሁ የምታሰሩ ትሆናላችሁ። ይህ እውን እንዲሆን ዛሬ ጠንክራችሁ በመስራትና ጠቃሚ ዕውቀትን በመሰብሰብ ታሪክን ለመቀየር ወገባችሁን ታጥቃችሁ ተነሱ። ውድ የኢትዮጵያ ልጆች፣ አንድ ቁልፍ የሆነ እውነት ልነግራችሁ እወዳለሁ። በዚህ ዘመን የሀገራት ኃያልነት መወዳደሪያው እንደ ጥንቱ ዘመን በወታደር ብዛትና በጦር መሳሪያ ጋጋታ አይደለም። የመንግስታት ገናናነት ማሳያ፣ የሀገራት ተሰሚነት ማረጋገጫ፣ የዜጎች ኑሮ ምቾትና የሕይወታቸው ጥራት ማሻሻያ ዋነኛው መለኪያ ብልጽግና ነው። የቁስና የፖለቲካ ብቻ ሳይሆን የሞራል፣ የአስተሳሰብና ማህበራዊ ብልጽግና ዛሬ ጭንቅላታቸውን ተጠቅመው የሐሳብ የበላይነት የተቆናጠጡ ህዝቦች የተፈጥሮ ሀብት ባይኖራቸው
ኃያል ከመሆን የሚያግዳቸው ነገር አለመኖሩን በብዙ የአእምሮ ብልጽግ ሀገራት ውስጥ ማየት መማር ችለናል። ዱባይም የዚህ አንዱ ማሳያ መሆን ትችላለች። እነዚህ ሀገራት በለጸጉ የሚያስብላቸው የመፍትሄ ክምችታቸውን ማሳደግ በመቻላቸው ነው። ይህንን ክምችት ለማብዛት ቁልፉ ነገር ዕውቀትና ተመጣጣኝ የሞራል ልዕልና ነው። ሰዎች የሚፈትኗቸውን ችግሮች በማለፍ እጃቸው ላይ ያሉትን ዕድሎች ተጠቅመው የሚፈጥሯቸው መፍትሄዎች ተጠራቅመው ባለጸጋ ያደርጓቸዋል። ላለፉት ብዙ ዓመታት በዚህ ምድር ስትኖሩ በጋራ በህብረት በዚህ መልክ ድምጻችሁን ማሰማት ያልቻላችሁ ቢሆንም ዛሬ ባለን ግንኙነት በመላው የአረብ ዓለም ኢትዮጵያውያን መልካችሁ፣ አንድነታችሁ፣ ድምጻችሁ ሲያስተጋባ ከዛሬ ማታ ጀምሮ የምታዩት እውነት ይሆናል። በመላው አረብ የሚገኙ ትላልቅ የሚዲያ አውታሮች የእናንተን ህብረትና አንድነት ለመዘገብ በዚህ ስፍራ ያሉ ሲሆን እንኳን ለነሱ ለኔም የሚያስደመኝ ውበታችሁና መልካችሁ በመላው መካከለኛ ምስራቅ ሀገራት ኢትዮጵያውያን ድንቅ ውብ የምንሻገርና የምናሻገር የምናቅፍና የምናግዝ መሆናችን የማሳያ ምልክት ሆኖ ለዘመናት በታሪክ ውስጥ የሚገለጽ ይሆናል። አሁን ያለንበትን ለመፍታት የሚያስችሉንን የመፍትሄ ክምችቶች ለመፍጠር ለመተባበር በግለሰቦች ጥረት ብቻ እውን መሆን የሚችሉ ባለመሆኑ መደመር ለኛ ቁልፍ የመሻገሪያ ሚስጥር ነው። አንድ ሰው ብቻውን ምን ቢለፋ ሀገርን ሊያበለጽግ አይችልም። ሀገር የምትበለጽገው ሁሉም ዜጎች ተደምረው ከችግር ተንታኝነት ወደ መፍትሄ አመንጭነት በሚያደርጉት ሽግግር ነው። ሀገር የምትገነባው ሁሉም የየራሱን ጡብ እያስቀመጠ ሲሄድ ነው። እንደ ህዝብ መበልጸግ የሚቻለው እንደ ህዝብ አስበን የግላችን ኃላፊነት መወጣት ስንችል ነው። ከመቼውም ጊዜ ይልቅ ዛሬ ኢትዮጵያ ዜጎቿን የምትፈልግበት ወቅት ላይ እንገኛለን። ተጋግዘውና አጠንክረው የሚሰሩ ልጆቿ የድህነት ከለዋን ከላዩ ላይ ገፈው የክብር ካባ እንዲያጎናጽፏት ትሻለች። ሀገርና ህዝብን ወደ ብልጽግና ከፍታ ማማ የማውጣት በኢኮኖሚና በፖለቲካ ወደ ተሻለ ምዕራፍ በፍጥነት የማሸጋገር ኃላፊነት የማንም ሳይሆን የዚህ ትውልድ ኃላፊነት ብቻ ነው የሚሆነው። ጠንክረን ተባብረን በተስፋ ከሰራን መበልጸግም መከበርም እንችላለን። የሀገራችን መልኳም ሀብቷም ስኬቷም የሚወሰነው በእኔና በእናንተ የዛሬዎቹ ታታሪ የኢትዮጵያ ልጆች ተጨባጭ ተግባር ነውና የማይናወጥ የነገን መሰረት አስቀምጠን እንለፍ። በሚያልፍ ዕድሜ የማያልፍ ታሪክ እንስራበት። ለዚህ ስብሰባ የመረጥነው ቦታ ይሄ ባይሆንም የዚህ ሀገር መንግስት ለኢትዮጵያውያን የሚመጥነው ይህ ስፍራ ነው በማለት በነፃ በዚህ መልክ አሳምሮ የሰጠን የመከበር ጅማሬ ሀ ብሎ መጀመሩን ማረጋገጫ ነው። የተከበራችሁ ወገኖቼ፣ እንደምታውቁት በዚህ በመካከለኛው ምስራቅ ያሉ ሀገራት ህዝቦች ሁለት አይነት ጠባይ ያላቸው። ለምሳሌ አሁን የምንገኝበት የተባበሩት አረብ ኤሚሬት ብትወስዱ 7 ሀገር መሆን የሚችሉ ግዛቶች በአንድ ላይ ተጣምረው የፈጠሩት ፌዴሬሽን ነው። በተጨማሪም በሀገሪቱ ከሚኖሩ ወደ 10 ሚሊዮን የሚጠጉ ነዋሪዎች ውስጥ 80% ከዚያ በላይ የሚሆነው ከመላው ዓለም የተሰባሰበ ስደተኛ ነው። ከራሳቸው
ጎሳዎች በተጨማሪ ከህንድ፣ ከፓኪስታን፣ ከባንግላዴሽ፣ ከፊሊፒንስ እና ከሰሜንና ምስራቅ አፍሪካ ሀገራት የመጡ ህዝቦች በአንድ ላይ ይኖሩባታል። ታዲያ እነዚህ ህዝቦች በአንድነት ለጋራ ብልጽግና እንዲተጉ ብዝሃነታቸው እንቅፋት አልሆነባቸውም። ትልቁ ሀብታቸው የነዳጅ ዘይቱ ሳይሆን ይህንን ሁሉ ልዩነት አጣጥሞ ስራን አክብሮና ተባብሮ ለመስራት የፈጠሩት ባህል ነው። በሌላ በኩል እንደ የመንና ሶሪያ ባሉ ሀገሮች ውስጥ ሀብት ሳይጠፋ ሰላም ባለመኖሩ እየተፈጠረ ያለውን አሳዛኝ ነገር ትገነዘባላችሁ ብዬ አምናለሁ። ይሄ ለኛ ትልቅ ትምህርት ሊሆነን ይገባል። የአንድ ሀገር ዜጎች አንዳቸው ሌላቸውን ለማሸነፍ በሚያደርጉት ጥረት በቀላሉ ወደ ሀብት ሊቀየር የሚችለው እድል መጥፊያቸው ሲሆን አይተናል። ዛሬ በእኛም ሀገር በብሔርና በሃይማኖት በክልልና በፖለቲካ አመለካከት መለያየታችን ሳይሆን ይህንን ልዩነታችንን የምናይበት አመለካከትና የምንይዝበት የምናስተናግድበት መንገድ ውጤታችንና መጨረሻችንን ይወስናል። በጥላቻ የበለጸገ በፍቅርም የቆረቆዘ ህዝብ የለም። በመለያየት ያሸነፈ በመተባበርም የከሸፈ ሀገር በታሪክ ውስጥ ታይቶ አይታወቅም። በስንፍናና በሌብነት የከበረ በትጋትና በደግነት የከሰረ ማህበረሰብም ታይቶ ተሰምቶ አይታወቅም። በዚህ ሀገራችን የወደፊት አቅጣጫ በሚወሰንበት ወሳኝ ወቅት መልካም ምሳሌነት ካላቸው ሀገሮች ተሞክሮ መማርና ሀገራችን ወደ ብልጽግና ሰላም የሚወስዳትን ጎዳና እንድንመርጥ ጥሪዬን በታላቅ ትህትና ላቀርብላችሁ እወዳለሁ። ዛሬ በብዙ ተስፋ አስቆራጭ ነገሮች ውስጥ እያለፍን ይሆናል። የማይገድለን የህይወት ፈተና ያጠነክረናል እንጂ አይጎዳንም የሚለውን የጠቢብ ምክር በመስማት እንቅፋትን ወደ ድልድይ ችግርን ወደ እድል በመቀየር የብልጽግናን መንገድ አሻግረን እያየን ወደፊት መጓዛችን ስሜታችን ገርተን በፍቅር መተሳሰራችንን ማስቀጠል ይኖርብናል። አሁን በአገራችን ሊጠፋ የማይችል የለውጥ ችቦ ተለኩሷል። ዳር ቆመን የምንታዘብበት የምንነቃቀፍበት የምንቃወምበት ጊዜ ሳይሆን ሁላችንም የየበኩላችንን ድርሻ ለመወጣት ባለን ሁሉ አቅም፣ ገንዘብ፣ ዕውቀት፣ ችሎታ በአንድነት ተደምረን ሀገራችን ወደ ብልጽግና ግብ ለማድረስ መሮጫ ትክክለኛው ጊዜ አሁን ነው። ይህንን መልካም አጋጣሚ በትክክል በመጠቀም ከግባችን ደርሰን ፈጣሪን ለማመስገንና ድላችንን በሀገራችን ውብ ምድር ለማክበር እናንተም በክብር ተመልሳችሁ የምንገናኝበት ጊዜ ሩቅ እንደማይሆን አምናለሁ። በእርግጥም ለሀገራችን የሚታየኝን ዛሬ ልነግራችሁ ፈልጋለሁ። ሀገራችን ከድህነት ተርታ ወጥታ ከበለጸገው ዓለም ጎራ ተቀላቅላ ይታየኛል። በዚያን ጊዜ እህቶቻችን ተሰደው በሰው ሀገር የሚጎሳቆሉበት፣ ወንድሞቻችን እንጀራ ፍለጋ ወጥተው አንገታቸው የሚቀላበት፣ ጨቅላዎቻችን በበሽታና በረሃብ የሚቀጠፉበት ዘመን አክትሞ ኢትዮጵያ የምትሆንበት ጊዜ ከፊታችን ይመጣል። ለኢትዮጵያውያን በምቾትና በደስታ መኖር የሰርክ ሕይወት እንጂ ብርቅ አይሆንባቸውም። በዚያ ዘመን በነጻነት መንቀሳቀስ፣ ሐሳብን ያለ ገደብ መግለጽ፣ በነጻነትና በእኩልነት መኖር እውን የሆነባት ኢትዮጵያውያን ሁሉ ተከባብረውና ተዋደው በጋራ የሚኖሩባት ምርጥ ሀገር በምስራቅ አፍሪካ ኢትዮጵያ የምትሰኝ አያለሁ። ይህ ኢትዮጵያን በልጽጋና አምራ የማየት ምኞቴ እውን እንደሚሆን
ላፍታ ለአንዳች ሰከንድ እንኳን አልጠራጠርም። እቺ ኢትዮጵያ ፍትሃዊ ሀብት ክፍፍልና ሰው ሁሉ በሰውነቱ ነፃነት ተከብሮ ተስማምቶ የሚኖርባት ሰላም የሰፈነባት ዴሞክራሲያዊት ሀገርና ሁሉን ሕዝብ በእኩል የምታይ እጇን ለልመና ሳይሆን ለመርዳት የምትዘረጋ ሀገር እንደሆነች በውን በግልጽ እመለከታለሁ፣ ደግሞም አምናለሁ። የሰማነውን እናያለን፣ ያየነውንም እንጨብጠዋለን። የዛሬው የስደት ዘመን አክትሞ ሀገራችን ወደ ብልጽግና ምዕራፍ ትሻገራለች። ችግርና ችጋርን አልፈን ለደስታና ለመዝናናት በሚል ወደ ሌሎች ዓለማት የምንዘዋወርበት ጊዜው ሩቅ አይሆንም። የኢትዮጵያ ሴት ልጆች በከበሩ የዱባይ ሱቆች ለመገብየትና ከፍተኛ የንግድ ሥራዎች ለመስራት ሲሉ ይመጣሉ። የቤት ሰራተኛ ለመሆን የመጡበት ዘመን ግን ያከትማል። የኢትዮጵያ ሕፃናት ልጆች ለእረፍትና ለመዝናናት ሲሉ ወደዚህ ይመጣሉ። አዛውንትና ምዕመናን ለጸሎትና ከፈጣሪ ጋር መገናኘት ሲሉ ወደ መካከለኛው ምስራቅ ይሻገራሉ። ወጣቶችና ባለሙያዎች ለከፍተኛ ትምህርትና ለአማካሪነት ሥራ ብቻ ወደ መካከለኛው ምስራቅ ይሻገራሉ። ይህ ጊዜ ሩቅ እንደማይሆን አምናለሁ። አንድ ሆነን ከሰራን ደግሞ ጊዜው በጣም ቅርብ ማድረግ እንደሚቻልም እገነዘባለሁ። የዚህ አካባቢ አገራት ዜጎች ወደ ሀገራችን ተቀጥረው ለመስራት ወይም የቢዝነስ አጋር ለመሆን አሊያም በመልካሙ የሀገራችን ተፈጥሮ የአየር ጎብኝና ታካሚ ሆነው የሚመጡበት ጊዜም እንደሚኖር ምንም ጥርጥር የለኝም። ውድ የሀገሬ ልጆች፣ የዛሬ 30ና 40 ዓመት ሼክ ዛይድ ይህን ፌዴሬሽን ሳይመሰርቱ ኢትዮጵያውያን ሁለት ሳምንት ለመቆየት የሚመኙት ምድር አልነበረም። ባለፉት 30 ዓመታት እንደ ሼክ ዛይድ ያለ ብሩህ አእምሮ ያለው ድንቅ መሪ ስላገኙ ለራሳቸው ብቻ ሳይሆን በሚሊዮን ለሚቆጠር ሕዝብ መጠለያ መሆን ችለዋል። ይህ ለኢትዮጵያ ያለኝን ራዕይና እምነት ለመግለጥ ነብይ መሆን አይጠበቅብንም። እናንተ ባላችሁበት ሀገር ባለፉት 20-30 ዓመታት ድንቅ ሰዎች በረሃን ገነት ማድረግ ከቻሉ እኛ ኢትዮጵያውያን እንዴት ገነትን ገነት አድርገን ማቆየት ይሳነናል? ውድ ሀገሬ ልጆች፣ ኢትዮጵያ ድንቅ ሀገር ናት። ሕዝቦቿም ውብ ሕዝቦች ናቸው። በምትሰሩበት ስፍራ ሁሉ እንደምታዩት ያልተማርን ደሃ የሆን ብንመስልም ውበታችን መልካምነታችንና ስነ ምግባራችንን የማያደንቅ የዓለም ሕዝብ አላያችሁም። መሬት፣ የአየር ንብረት፣ ውብ ሕዝብ፣ ብዙ ቋንቋ ተሰጥቶናል። ይህ ሁሉ ፈርጥና የኩራት ምንጭ ሆኖ ኢትዮጵያን ድንቅ እንድናደርግ የግል ስሜታችሁን፣ ቂም ጥላቻችሁን ትታችሁ በፍቅር በአንድነት መደመር ከቻላችሁ፣ ስሜታችሁን መግዛት ከቻላችሁ፣ እመኑኝ ኢትዮጵያ የአፍሪካ ፈርጥ፣ የዓለም ኩራት ትሆናለች። የተከበራችሁ ውድ ኢትዮጵያውያን፣
እናንተ ኪሳችሁ እንጂ ልባችሁ ሀብታም ነው። ኪሳችሁ እንጂ አእምሮአችሁ ሀብታም ነው። ወገኖቼ ፍቅር፣ መደመር፣ ትዕግስትና ይቅርታን ታጥቀን ኢትዮጵያን ለኢትዮጵያውያን ብቻ ሳይሆን ለሌሎች አገራት ምሳሌ እንድናረጋት የተበደላችሁት ካለ ይቅር ብላችሁ ያኮረፋችሁት ካለ ትታችሁ በፍቅር ስሜት ኦሮሞ፣ አማራ፣ ትግራይ፣ ወላይታ፣ ሲዳማ፣ አፋር፣ ሶማሌ ሳትሉ ብትተባበሩ እኛም ባገኘነው እድል ከልብ ሳንሰርቅ በታማኝነት ብናገለግላችሁ ኢትዮጵያ ታላቅ የመሆኗ የማይቀየረው ሲዝን አሁን ነው። ስላከበራችሁኝ በዚህ ስፍራ ስለመጣችሁ ያለኝን ራዕይ እንዳጋራችሁ ስለፈቀዳችሁ እያንዳንዳችሁን ባላችሁበት ስፍራ መጥቼ አቅፌ መሳም የማይቻለን ቢሆንም እጅግ አብዝቼ የምወዳችሁ የማከብራችሁ እንደ እናት ልጅ የማያችሁ የእናንተን ለውጥ የምሻ መሆኔን ልገልጽላችሁ ፈልጋለሁ። እዚያ የማያችሁ የትግራይ ተወላጆች፣ እዛ የማያችሁ የኦሮሞ ተወላጆች፣ እዛ የማያችሁ የአማራ ተወላጆች፣ ሁሉም ኢትዮጵያውያን በእያላችሁበት ለአንድ ደቂቃ ሁላችሁም ተቃቅፋችሁ በፍቅር ይቅር እንድትባባሉ በታላቅ ትህትና እለምናችኋለሁ። ለዚያ ምሳሌ እንዲሆን እኔም አምባሳደሬን በማቀፍ አርአያ ሆናችኋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ፈጣሪ በሰላም ወደ ሀገራችሁ ይመልሳችሁ። ፈጣሪ ሀገራችንን ባላት ክብር ልክ የምንገልጽበትን ዘመን ለሁላችን ያሳየን። አመሰግናለሁ። እወዳችኋለሁ።